የኢራንና አሜሪካ ፍጥጫ ባልተቋጨበት ሰዓት እስራኤል ኢራንን ለማጥቃት እየተዘጋጀች መሆኑ ተሰምቷል። ዋሽንግተንና ቴህራን የሚያደርጉት ንግግር የማይሰምር ከሆነ እስራኤል ኢራንን ለመምታት እየተዘጋጀች ነው ተብሏል። ኢራን አደገኞቹን ሚሳኤሎች እንድትቀንስና በአካባቢው ያሉ ኃይሎችን እንዳትደግፍ የሚወተውተው የአሜሪካ መንግስት ከኢራን በቂ ምላሽ የማያገኝ ከሆነ እስራኤልና አሜሪካ ኢራንን ለመምታት መወሰን አለባቸው ብላ ነው እስራኤል ይህንን የምታደርገው። ይህ እንደተጠበቀ ሆኖ አሜሪካና ኢራን ግንባር ቀይረው እየተፋለሙ ይገኛሉ። በነዳጅ በበለጸገችውና እጅግ በጣም ወሳኝ በሆነችው ሀገር ነው ኢራንና አሜሪካ እየተፋለሙ የሚገኙት። ለኢራን ልባቸው ስስ ነው የተባሉት ጠቅላይ ሚኒስትር ከዚያች ሀገር እንዳይመረጡ አሜሪካ አስፈላጊውን ሁሉ እርምጃ ወስዳለሁ ብላለች። ቴህራንና ዋሽንግተን ሌላ ግንባር ከፍተው እየተጠዛጠዙ ይገኛሉ። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ፑቲን መስክረዋል። ፑቲን ቃሉን ጠብቋል ነው ያሉት የአሜሪካው ፕሬዝዳንት። ዩክሬንን አታጥቃ ባልኩባቸው ቀናት ፑቲን ቃሉን ጠብቆ አላጠቃም፣ በእርግጥም ጦርነቱ እንዲቋጭ ይፈልጋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶንና ካምፑን ኩም አድርገዋል። ትራምፕ ስለ ፑቲን የሰጡት ምስክርነት በዚህ አላበቃም። ፑቲን በጣም ነው ዩክሬንን የመታት በማለት ስለ ዩክሬንና ስለ ተመታችው ምት ስለ ንዝረቱ ሳይቀር ትራምፕ ገርሟቸው ተናግረዋል። እንመለከተዋለን። ከቭላዲሚር ፑቲንና ከሩሲያ ጉዳይ ሳንወጣ ዓለም እየተናወጠችበት ባለችበት በዚህ ሰዓት የኢራንና የሌሎች አጀንዳዎች አየሩን በሞሉበትና በተቆጣጠሩበት በዚህ ጊዜ ወደ ቤጂንግ ፊታቸውን አዙረው በአስቸኳይ ልዩ ስብሰባ መቀመጣቸው ተሰምቷል። ፑቲንና የቻይናው ፕሬዝዳንት ሺ ጂንፒንግ በቪዲዮ ኮንፈረንስ አውርተዋል። በወቅታዊና ስትራቴጂያዊ ጉዳዮች ላይ መክረው ውሳኔ እንዳሳለፉም ተነግሯል። ቭላዲሚር ፑቲንና ሺ ተደናንቀዋል። የሩሲያና የቻይና ግንኙነት የማይሰበር የማይሸበር ነው ሲሉም አንዳቸውን አሞካሽተዋል። ዝርዝሩን እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ፑቲን ቃሉን ጠብቋል ላሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ፑቲን ዩክሬንን ከባድ ምት መቷታል ሲሉም ትራምፕ ምስክርነታቸውን ተናግረዋል። ከእሁድ እስከ እሁድ ነበር የተነጋገርነው። ፑቲን ሆይ ኪየቭ ቀዝቃዛ ጊዜ ገጥሟታልና እባክህ አታጥቃት ብዬ ለአንድ ሳምንት እፎይታ እንዲሰጣት ጠይቄው ነበር። እርሱም ከእሁድ እስከ እሁድ በነበሩት ቀናት ምንም አይነት ጥቃት እንዲሰነዘር አላደረገም። የተነጋገርነው ጊዜ ማለቁን ተከትሎ ግን በጣም ከበድ ያለ ምት አሳርፎባቸዋል። አሁንም ቢሆን ተስፋ አንቆርጥም። በቀጣይ የቅዝቃዜ ጊዜው እስካለ ድረስ ዩክሬን እንዳትመታ አስፈላጊውን ሁሉ እናደርጋለን በማለት የአሜሪካው ፕሬዝዳንት ተናግረዋል። የኃይል መሰረተ ልማቶች እንዳይመቱ ፑቲንና ትራምፕ ተስማምተዋል ተብሎ የተነገረ ቢሆንም ከሰሞኑ የተፈጸመው የሩሲያ ጥቃት ግን እጅግ ከባድና ውስብስብ እንደነበር የሚታወቅ ነው። ክሩዝ ሚሳኤሉን ከባሊስቲክ ሚሳኤል አዳቅላ ከድሮን ጋር አጅባ ወደ ኪየቭ ያበረረችው ሞስኮ በዩክሬንና በጦሯ ላይ ከፍተኛ ጉዳት አድርሳለች ተብሏል። ከኃይል መሰረተ ልማት ይልቅ በጦር ግንባሮች ላይ ከባድ ጉዳት ማሳረፉም ነው የተነገረው ጥቃቱ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በእርግጥ ዋናው ጥቃት በጦር ሜዳ ላይ ነው የተፈጸመው ቢሉም በኔቶ አካባቢ ግን ይኸው ፑቲን የኃይል መሰረተ ልማት እየመታ ነው የሚል ፕሮፓጋንዳ ሲነዛ ከርሟል። ትራምፕም ይህንን ጉዳይ ነው ያጠሩት። ፑቲን ከባድ ምት መቷቸዋል በማለት የምቱ ቦታና ጊዜ ከጦሩ ጋር እንደሚገናኝ አረጋግጠዋል። ከኔጌቲቭ 10 በታች እየወረደ የሚገኘው የዩክሬን ቅዝቃዜ በርካቶች በባቡር ጣቢያ ጭምር እንዲጠለሉ አድርጓቸዋል። ሩሲያ የዩክሬንን የኃይል መሰረተ ልማቶች በመታችበት ጊዜ ሁሉ እንደምትናገረው የኃይል መሰረተ ልማቶቹ የጦር መሳሪያ ለማምረት ድሮኖችን በገፍ ለመያዝ እና ሌሎችንም ቴክኖሎጂዎች ለመታጠቅ የሚረዱ ስለሆኑ ነው ማጠቃቸው እንጂ የኃይል መሰረተ ልማቶችን ለማውደም ፍላጎት ኖሮኛ አይደለም ትላለች። ሲቪሎችን ኢላማ ያደረገ ጥቃት በመርህ ደረጃ አንቀበልም ትላለች ሞስኮ።
በሌላ በኩል እስራኤል ኢራንን ለማጥቃት እየተዘጋጀች ነው ተብሏል። አሜሪካና ኢራን የሚያደርጉት ንግግር የሚከሽፍ ከሆነ እስራኤል የኢራን መንግስት እንዲወድቅ ጭምር ጥቃት ልትፈጽም እንደምትችል እየተገለጸ ይገኛል። ፋይናንሻል ታይምስ ይህንን ጉዳይ ሰፋ አድርጎ ይዞ ወጥቷል። እስራኤል በኢራን ላይ ጥቃት መከፈት አለበት ብላ የምታምነው በዋሽንግተንና በቴህራን መካከል ያለው 3 አጀንዳዎችን ያማከለ ድርድር የሚከሽፍ ከሆነ ነው። አሜሪካ ለኢራን በ3 አጀንዳዎች ላይ እንወያይ ማለቷ የሚታወቅ ነው። ቴህራን ግን አንዱ አጀንዳ ይበቃል ባይ ናት። ዋሽንግተን ያቀረበቻቸው 3 ጉዳዮች 1 ኒውክሌር፣ 2 ባሊስቲክ ሚሳኤል እና 3 ደግሞ በቀጠናው የሚገኙ ኃይሎችን መደገፍ ወይም አለመደገፍን የሚመለከት ነው። በኒውክሌር ጉዳይ ኢራንም ማውራት እንችላለን እያለች ሲሆን ሁለተኛውን የባሊስቲክ ሚሳኤል ምርት በተመለከተ ግን ይህ የአንድ ሉዓላዊት ሀገር ውሳኔ ነው። አሜሪካም ሆነች ሌላው ባሊስቲክ ሚሳኤል ምን ያህል ማምረት እንዳለብን፣ በምን ያህል ፍጥነትና የጊዜ ወሰን ልናመርት እንደሚገባ ማንም ሊነግረን አይችልም፣ አትችሉም እያለች ኢራን መከራከሪያዋን እያቀረበች ትገኛለች። በሶስተኛው ጉዳይም በቀጠናው የሚገኙ የተለያዩ ኃይሎችን የመደገፍና ያለመደገፍ ጉዳይም ይህም አይመለከታችሁም ብላ ቴህራን አቋም ይዛለች። በመጀመሪያው አጀንዳ ማለትም በኒውክሌር ጉዳይ ግን ለመነጋገር ዝግጁ ነን በማለት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን፣ የውጭ ጉዳይ ሚኒስትራቸው አባስ አራግቺ እና ሌሎችም የኢራን ከፍተኛ ባለስልጣናት እያረጋገጡ ይገኛሉ። እነዚህን አጀንዳዎች ኢራን የማትቀበል ከሆነ ግን እስራኤል በፍጥነት ጥቃት መፈጸም አለብን፣ የጥቃቱ ኢላማ ደግሞ የኢራንን ስርዓተ መንግስት መመንገል መሆን አለበት ብላ እንደምታምን ፋይናንሻል ታይምስ እና የተለያዩ መገናኛ ብዙሃን እየዘገቡ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ ወደ ቴል አቪቭ አቅንተው ከእስራኤል ባለስልጣናት ጋር የመከሩ ሲሆን አሜሪካና እስራኤል በኢራን ላይ ተናባው የሚወስዱት እርምጃ ምንድነው የሚለው ጉዳይ እየተጠበቀ ይገኛል። በእርግጥ አሜሪካና ኢራን ተስማምተው የሚፈራረሙበት ነገር ይኖር ይሆንን የሚለውም ጉዳይ ሌላኛው ጥያቄ ነው። በሌላ በኩል ሩሲያና ቻይና የማይሸበር ግንኙነት አላቸው አሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን። በየትኛውም ዓለም አቀፍ ሁኔታ ውስጥ የሁለታችን ግንኙነት እየዳበረ ከፍ እያለ መጥቷል ሲሉም የሩሲያው ፕሬዝዳንት አረጋግጠዋል። በከባድ ውጥረት ውስጥ በምትገኘው ዓለም የተለያዩ አጀንዳዎች ከፍ ዝቅ እየተደረጉ ሲሆን የኢራንን ጨምሮ የተለያዩ አጀንዳዎች ዓለምንና አየሯን ሞልተውታል፣ ተቆጣጥረውታል። የቻይናው ፕሬዝዳንት ሺጂንፒንግ እና የሩሲያው አቻቸው ቭላዲሚር ፑቲን በቪዲዮ ኮንፈረንስ ለማውራት የፈለጉትም በዚህ ምክንያት ነው። ቭላዲሚር ፑቲን ተናገሩ። በሻንጋይ የትብብር ማዕቀፍም በሌሎች መድረኮችም የሩሲያና የቻይና ግንኙነት ይበልጥ ከፍ ብሏል፣ የሁለትዮሽ ግንኙነታችንም ሰምሯል በማለት ተናግረዋል። የቻይናው ፕሬዝዳንት ሺጂንፒንግም ለ3 ተከታታይ ዓመታት $200 ቢሊዮን እና ከዚያ በላይ የሚሆን ንግድ እየነገድን ነው፣ ግንኙነታችን በንግድም በሁሉም መስክ የበለጠ እያደገ ነው ሲሉ ተናግረዋል። ቭላዲሚር ፑቲን የሺጂንፒንግን አመራር ያደነቁ ሲሆን የሁለቱ ሀገራት ጥምረት በዓለም ላይ የኃይል ሚዛንን በማስተካከል ረገድ ትልቅ ድርሻ እንዳለው ተናግረዋል። በቅርቡ የብሔራዊ ጸጥታ ካውንስል ኃላፊያቸውን ሰርጌይ ሾጉን ወደ ቤጂንግ ልከው ከውጭ ጉዳይ ሚኒስትሩ ጋር እንዲነጋገሩ ያደረጉት ፑቲን በተለያዩ ጉዳዮች ላይ ከቻይና ጋር እየተናበቡ በጋራ እየቆሙ አቋም እየያዙ ይገኛሉ። በቬንዙዌላ በኢራንና በተለያዩ ጉዳዮች ላይ የያዟቸው አቋሞች ከትራምፕ ጋር ፊት ለፊት እንዳጋጯቸው የሚታወቅ ነው። ዓለም በትራምፕ በተከፋ ቁጥር ወደ ቤጂንግ ሄዶ የንግድ ስምምነትን መፈራረም እንደ ስልትና እንደ ፋሽን እየተከተለው ሲሆን ቤጂንግም በዚህ ረገድ የሁሉንም ዓለም ትኩረት እየሳበች ትገኛለች። ከምስራቁም ከምዕራቡም እየመጡ ከቤጂንግ ጋር የንግድ ስምምነት መፈራረም የተለመደ ሆኗልና ለሺጂንፒንግ ሀገር ልዩ የምስራች ተደርጎ እየተወሰደ ይገኛል። ሩሲያና ቻይና የበጎ ጉርብትና የወዳጅነትና የትብብር
የትብብር ስምምነት ተፈራርመው የመልካም ጉርብትና ውል ካሰሩ 25 ዓመታት ተቆጥረዋል። ሁለቱ ነባር ሶሻሊስት ሀገራት ምንም እንኳን በቀዝቃዛው የዓለም ጦርነት በተወሰነ ደረጃ ብዙም በማይታይ መልኩ መገፋፋት ቢኖርባቸውም አሁን ላይ ባለችው ዓለም ግን የበለጠ ተቀራርበው እየሰሩ ይገኛሉ። በኃይል ዘርፍ የሩሲያን ነዳጅ በመግዛት የሩሲያን ኢኮኖሚ እየደገፈች የምትገኘው ቻይና ለሩሲያ የዋለችው ውለታ እንዲህ ተቆጥሮ የሚያልቅ አይደለም። ቻይናም በከፋትና በተገፋች ቁጥር ፊቷን ወደ ሞስኮ አዙራ የኃይል መደላድሉን እንደምታስተካክለው የሚታወቅ ነው። በሌላ በኩል አሜሪካና ኢራን ግንባር ቀይረው እየተጠዛጠዙ ይገኛሉ። የመፋለሚያ መድረካቸው ደግሞ ኢራቅ ሆናለች። አዲስ ጠቅላይ ሚኒስትርና መንግስት ለማዋቀር ሽር ጉድ እያለች የምትገኘው ባግዳድ ኑሪ አልማሊኪ የተባሉትን ሰው ወደ ጠቅላይ ሚኒስትርነት ልታመጣ መሆኑን ተከትሎ ነው አሜሪካና ኢራን እየተፋለሙ የሚገኙት። በኢራን ይወደዳሉ፣ እርሳቸውም ኢራንን ይወዳሉ የሚባልላቸው ጠቅላይ ሚኒስትር ኑሪ አልማሊኪ በአሜሪካ አልተወደዱምና ትራምፕ ፉከራቸውን ቀጥለዋል። ኢራቅ ነዳጅ ሸጣ የምታገኘውን ገንዘብ እዛው ኒውዮርክ ውስጥ እፍን እናደርገዋለን እያለች አሜሪካ ማስፈራራቷን ቀጥላለች። ለአውሮፓውያን አቆጣጠር ከ2006 እስከ 2014 ድረስ ኢራቅን በተከታታይ ጊዜ የመሩት ኑሪ አልማሊኪ ምንም እንኳን ከአሜሪካ ጋር 100% የተበላሸ መጥፎ ግንኙነት ባይኖራቸውም ከባራክ ኦባማ እስከ ዶናልድ ትራምፕ ድረስ ከተለያዩ መሪዎች ጋር ሲናቆሩ ሲናከሱ ነበር። አሜሪካ በ2003 እንደ አውሮፓውያን አቆጣጠር ኢራቅን ከወረረች በኋላ ለረጅም ጊዜ ሀገሪቱን በጠቅላይ ሚኒስትርነት ያገለገሉት ኑሪ አልማሊኪ በአሜሪካ ፖለቲከኞች ዘንድ እምብዛም የሚወደዱ አይደሉም። የአሜሪካው ፕሬዝዳንት ባራክ ኦባማ ራሳቸው ባለብዙ ጥፋት መሆናቸውን በተለያዩ አጋጣሚዎች ሲናገሩ ነበር ተብሏል። አሜሪካ የሳዳም መንግስትን ካወረደች በኋላ በኢራቅ የሚገኘውን ነዳጅ በተለያየ መልኩ እንደተቆጣጠረችው ይታወቃል። ኢራቅ ነዳጅ ሸጣ የምታገኘውን ገንዘብ ኒውዮርክ ውስጥ በሚገኘው የፌዴራሉ ካዝና እንድታስቀምጥ የተደረገ ሲሆን 90% የሚሆነው የሀገሪቷን በጀት በተዘዋዋሪ እንደተቆጣጠረችም ይነገራል። የሀገሪቱ ማዕከላዊ ባንክም ከሞላ ጎደል ከኒውዮርክ ይታዘዛል እየተባለ ሲነገር ቆይቷል። ይህ የመደራደሪያ አቅም ያላት አሜሪካ ኑሪ አልማሊኪን የምትመልሱ ከሆነ በኒውዮርክ የሚገኘው ገንዘባችሁ ሊቀልጥ ይችላል በማለት እያስፈራራች ትገኛለች። ኑሪ አልማሊኪ የእብድ ፖሊሲና ርዕዮተ ዓለም የሚከተል ሰው ነው፣ እሱን የምትመርጡ ከሆነ ወዮላችሁ ብላ ዋሽንግተን ማስፈራራቷን ቀጥላለች። 25 ዓመታት ያህል በስደት የኖሩት ኑሪ አልማሊኪ የሳዳም መንግስት ከወረደ በኋላ በሱኒዎች ይዘወር የነበረው የሳዳም ሁሴን መንግስት ከተወገደ በኋላ ወደ ሀገር ቤት መጥተው በተለይ የሳዳም መንግስት የፖለቲካ ኃይሎችን በመጠራረግ ከፍተኛ ሚና ተጫውተዋል። ሀገሪቱ ከዚያ በኋላ የመሰረተችው መንግስታዊ ስርዓት የኃይልና የስልጣን ክፍፍል አድርጎ የትኛው ጎሳ የትኛውን ቦታ ማግኘት እንዳለበት ጭምር ደንግጎ ነው የተመሰረተው። በዚህም መሰረት ወገኑ ከሺያ የሆነ ሰው ጠቅላይ ሚኒስትር የሚሆን ሲሆን ፕሬዝዳንቱ ከኩርድ፣ የፓርላማ አፈ ጉባኤው ደግሞ ከሱኒ እንደሚመረጥ ይታወቃል። ጠቅላይ ሚኒስትርነቱን ለሺያ የሰጠችው ኢራቅ ኑሪ አልማሊኪን መልሳ ልታመጣ ስትል ነው ዋሽንግተን ያበደችው። ኢራን ደግሞ በውስጥ ጉዳይሽ ማንንም እንዳታስገቢ ብላ ኢራቅን አይዞሽ እያለች ትገኛለች። የተለያዩ ሀገራትም ኢራቅ የራሷን መንገድ መከተል አለባት ብለዋል። ተመራጭ እንደሚሆኑ የሚጠበቁት ኑሪ አልማሊኪም በውስጥ ጉዳያችን አሜሪካ አያገባትም እያሉ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።